እንደምን አላችሁ እንግዲህ ዜና ላቀርብላችሁ ነው። በጣም ጥሩ ጥሩ ዜናዎች ናቸው። እንደተለመደው በመካከለኛው ምስራቅ፣ በኢትዮጵያ በመሳሰሉት ጉዳዮች ነው ማቀርብላችሁ። በደንብ ካዳመጣችሁኝ ነው እንዴ ትላላችሁ። በጣም ጥሩ ጥሩ ገራሚ ዜናዎች ስለሆኑ ማለት ነው። እንግዲህ እንደተለመደው ከኢራን ነው መጀመሪያው። ዛሬ ኢራን ምን አለች መሰላችሁ? እባክሽ አሜሪካ በአየር ኃይልሽ መጣሽ አሸነፍንሽ፣ በባህር ኃይልሽ መጣሽ አሸነፍንሽ አልቻልሽንም አለች። እና አሁን ደግሞ እስቲ እግረኛ ጦርሽን ላኪና የምር በቃ በመሬት መጋጠም እንፈልጋለን፣ በቃ በጣም ናፍቆናል አሉ አንድ ከፍተኛ የኢራን ጀነራል ነው ያለው። ለምን እንዲህ ያለ የሚለው ነው። የምር ኢራኖች አሁን ጦርነት ይፈልጋሉ ወይ? የምር እግረኛ ጦር ገብቶ እነ ካርግን የመሳሰሉ ቦታዎች ምኖችን አሜሪካኖች ምንም አይነት መስዋዕት ይክፈሉ ጦርነት ይፈልጋሉ ቢባል አዶንት ቲንክ ሶ። ኢራኖች ጦርነት አይፈልጉም። ምን ማለት ነው የፈለጉት ኢራኖች? ትክክል ነው። አሜሪካ ይህን ያህል ብሎኬጅ ከፍታ የኢራንን ኢኮኖሚ ለማድቀቅ ሰራዊቷን ለማሳመጽ ህዝቧን ለማሳመጽ መንግስት ለመለወጥ ጥረት አደረገች፣ አልቻለችም። የሚዲያ ጦርነት ግን ከፍታለች አሜሪካ። የሚዲያውን ጦርነት በምን አይነት መንገድ ነው የሚከፈተው? በመበሻሸቅ ነው፣ በመናቆር ነው፣ ንቁራ ነው። በዚህም ልታሸንፍ ነው የምፈልገው ኢራን። በሁሉም አይነት ጦርነት መግጠም ነው የፈለገችው። በሚዲያ ጦርነት ማብሸቅ፣ በፉከራ በምናምን የሆነውን ነገር በቃ ይሄ ይኸውልህ እንደዚህ ና እስቲ ወታደሮች ላክ እስቲ አስገባ ና እየጠበቅን እኮ ነው በቃ የሚዲያ ጦርነት ይባላል። ይሄ ፉከራ ሽንድናዎችን ምኖችን በቃ ኢራን ከባድ ሀገር ናት የምላችሁ ለዛ ነው። አሁን የኢራን ከባድ ነገር ምን መጣ ዛሬ ሰምታችሁ ከሆነ አሜሪካ በሆርሙዝ በኩል ሄዳችሁ ለኢራን ብር የምከፍሉ በተለይ እንደነ ቻይና ያላችሁ ከኢራን ነዳጅ የምገዙ ከራሻ ነዳጅ የምገዙ ወዮላችሁ አለች። በዋናነት ይህንን የሚመለከተው የቻይና ካምፓኒዎችን ነው። ቻይና ደግሞ የራሷን ካምፓኒዎች ምን ብትል ጥሩ ነው? አሜሪካ የምትላችሁን ነገር አንድ ነገር ብትሰሙ እሷ የዓለም አያል እሷ የዓለም ጌታ አድርጋችሁ የምትቀበሉ ከሆነ እኔ ራሱ እቀጣችኋለሁ አለች። የራሷን ካምፓኒዎች ምን እያለች ነው? ችግር ካለ ለእኔ ያሳውቁኝ፣ እኔ መንግስት ነኝ። አሜሪካ ማዕቀብ ጥዬባችኋለሁ እንዲህ አድርጋችኋለሁ የምትላችሁ ከሆነ ለእኔ ብቻ አሳውቁ፣ ከዛ እኔ ስራውን እሰራዋለሁ እያለች ነው። በሌላ አባባል ኢራን አሜሪካንና ቻይናን አጋጥመቻቸው ማለት ነው። ዶላር ምን ሊሆን ነው? አሜሪካ አሁን ይህን ያህል ማዕቀብ ልጥል ነው ይህን ያህል የምትለው በእኔ ብር ስለምትገበያዩ ዶላርን ስለምትጠቀሙ ማዕቀብ መጣል እችላለሁ ነው። ቻይና ደግሞ እያለች ያለችው የአንቺን ዶላር አንጠቀም፣ ምንም ማድረጋችን በዚህ ውጡ በዚህ ግቡ ማለት አትችይም ነው። ከሁለት ሀያል አገራት ጋር ተጋጠመች ማለት ነው። ይሄ ኢራን ይዛ የመጣችው መዘዝ ነው። እና አሜሪካ ባትገባ ይሻል ነበር። ይዞባት የመጣው ጣጣ ነው የተባለው ነገር እውነት ነው። እሱ ብቻ አይደለም። ከነ ጀርመን፣ ከጣሊያን፣ ከስፔን ሰፋፊ የጦር ቤዞቿ እንድታወጣ ሁሉ አሁን እነ ጀርመን እየጠየቁ ነው። መጀመሪያ ትራምፕ ነው ይዤ አወጣለሁ እንደውም ይሄ ኔቶ ምንም አልጠቀማችሁኝም አለ። እነ ጀርመን ደግሞ ምን ቢሉ ጥሩ ነው? እንዴ ተገኝቶ ነው እንዴ እረውጣለን አሉ። ይሄ ማብሸቂያ ነው። ጀርመን እንድትወጣላት አሜሪካ እንድትወጣ አፈልግም። ይሄናል ግን ምን ያህል ሊያበሽቁት ይህን ሰውዬ ምን ያህል ያለ አውሮፓ ያለ ኔቶ ያለ ኢዩ ማለት ነው አሜሪካ ምንም እንዳልሆነች ኢራንን ምንም በቃ ማሸነፍ እንዳልቻለች አውሮፓውያን በዚህ እንደተሳካላቸው እነ ፈረንሳይ በዚህ እንደተሳካላቸው ያለኛ አንድም ነገር ማድረጋችን ኢራቅን ያሸነፍሽው ከኛ ጋር ነው። ጋዳፊን እንደዚህ ያደርግሽው ከኛ ጋር ነው። በቃ ጉዳት ይኑረውም አይኑረውም አፍጋኒስታን ላይ እንደዛ ለዛን ያህል ጊዜ ታሊባን የተቋቋምሽው ከኛ ጋር ነው። እስቲ ሂጂና እንሽ ለብቻሽ ምን ትፎክሪያለሽ? ምን ትጎሪያለሽ አሉ። ይኸው ምንም ነገር የለም። እና አውሮፓውያንም ተሳካላቸው። አሁን አሜሪካ ችግር ላይ ናት ማለት የበላይነቷን አታለች። ኢኮኖሚዋ እንዲሆኗል ሱፐር ፓወር መሆኗ አሁን አደጋ ላይ ገብተዋል ምናምን እያልኩ አይደለም። አደጋ ላይ ናት። ቢጫ መብራት ላይ ናት። እንደፈለገች እንደሆነች ለማሳየት ነው በነ ቻይና በነ ራሻ ላይ ማዕቀብ ለመጣል የምትሞክረው። አሁንም ከጉልበት ጋር አሁንም ሀያል ነኝ ለማለት ነው። እነሱ ደግሞ እያሳዩት ያሉት ሀያል አይደለሽም አየንሽ፣ ካሁን በኋላ አርፈሽ ተቀመጪ ነው። ይሄ አወኩሽ ናኮኩሽ የሚለው እዚህ ጋር ይመጣል ማለት ነው። ወደ ኢትዮጵያ በነገራችን ላይ ወደ ኢትዮጵያ ስመጣ ባለፈው ስለ ቴዲ ጀምሬላችሁ ነበረ። አንጠልጥዬ ያቆምኩት ያ ዘፈን ፐርሰናሊ በቴዲ ጉዳይ ወደፊት ዩቲዩብ ከሞላ ሰዓቱ ከሞላ ምን ካለ
በቴዲ ጉዳይ ብዙ ራሱ የቻለ አንድ እንትን ቢኖረኝ ፕሮግራም ቢኖረኝ ደስ ይለኛል። በእያንዳንዱ ዘፈን ማለት አሁን እንግዲህ ቴዲ የበሰለ ሰው ነው። ስለ ኢትዮጵያም ስለ ብዙ ነገሮች የሚያውቅ ይመስለኛል። እና የእኛ ሀገር ሰው ነገር ማቀሳሰር ይወዳል እንጂ የቴዲን ዘፈን ከፖለቲካ ከምን ጋር አቀሳሰረው እንጂ የቴዲ ዘፈን ጥናት ሊሰራበት የሚገባ ለምሳሌ እንደነ አዲስ አበባ ዩኒቨርሲቲ የመሳሰሉ ትልልቅ የትምህርት ተቋማት ጥናት ሊሰሩበት የሚገባ ነው። ታሪክ ከታሪክ ጋር ከተያያዘ ማለት ነው። እና በዚህ ዘመን ቴዲ የጥንቷን ኢትዮጵያ የሚወክል ሰው ነው፣ የሚናፍቅ ሰው ነው እኔ ባለኝ ማለት ነው። አሁን በቀጣይ ዘፈኑ ወይም አሁንም በዘፈነው ስለ ግብጽ ቢዘፍን ኢትዮጵያን ያገኛል። ስለ ግብጽ አልዘፈንም። አሁን ግን ስለ ግብጽ ቢዘፈን ኢትዮጵያዊነት እዛ አለ። ስለ አፐር ኢጅፕት ቢዘፈን ኢትዮጵያን በደንብ ያገኛል። አፐር ኢጅፕቶች ከምንም በላይ ኢትዮጵያን የአባይ ግድብን በደንብ አድርገው የሚደግፉ ናቸው፣ የሚወዱ ናቸው። ቢሆንና ኢትዮጵያ በበለጸግ ሁለተኛ እናታችን ብለው መጥተው የሚዝናኑበት እንደሚሆን ማንም ያውቃል። ስለዛ ታሪክ በደንብ ያውቃል። ባለፈውም ስለ ዮቶር ምናምን ስለዘፈነ ማለት ነው። ስለ ህንድ ቢዘፍን ስለ ፓኪስታን ቢዘፍን ኢትዮጵያን እዛም ስላሉ ህንድ ሄደው እንደውም ነግሰዋል። ኢትዮጵያን ንጉስ ነበረ፣ እዛ ሄዶ ነግሷል። ኢትዮጵያ ንጉስ ነበረ። አሁንም እንደ ህንድ ውስጥ ያሉ የቆዩ ኢትዮጵያውያን አሉ። ፓኪስታን ውስጥ ኢትዮጵያውያን አሉ። ስሪላንካ ውስጥ ኢትዮጵያውያን አሉ ነው። ሩዋንዳ ውስጥ ኢትዮጵያውያን አሉ። ሩዋንዳው እንዴት ሄዱ የሚባለው ነገር። የመን ሳውዝ አረቢያ ውስጥ ኢትዮጵያውያን አሉ። በቃ ብዙ ቦታ ኢትዮጵያውያን አሉ። አሁን እነሱን ሁሉ ለመገጣጠም ዶት እየሰራ ነው ያለው። ይሄ መታደል ነው እውነት ለመናገር። ፖለቲካችን ግን ክፉ ነው። ፖለቲካ ክፉ ያደረገው ፖለቲካው ክፉ ስለሆነ ሳይሆን ህዝቡ አቀሳሳሪ ሴረኛ ስለሆነ ነው እንጂ አብይ አህመድ ይሄን ያህል ግሩም ትልልቅ መጽሐፍ ጽፎ በዛ ላይ ሚኒስትሮች፣ ትልልቅ ባለስልጣናት ብቻ ተነጋግረው ተራው ህዝብ ሳይነጋገርበት የመወያያ አዳራሽ ምን እንኳ ሳይኖር ፈርቶ ምን ብሎ መጽሐፉ አሁን የገዛው ገዛ ሌላው ሼልፍ ላይ አስቀምጦ በቃ ዝም ብሎ ስዕሉ ነው ያህል ብንወያይ የመነጋገር የመወያየት የመፋጨት ሀሳብ የማጋጨት ተፈጥሮ አቅም መብትን ቢኖረን ጥሩ ነበር። በቴዲ ዘፈንም ላይ ዝም ብሎ ማንም ይሄ እንዲህ ለማለት ፈልጎ ነው ከምንል ይልቅ እሱም ባለበት ብዙዎች ባሉበት ብንወያይ ብንናገር ጥሩ ነበር። እና እስቲ እኔ ብዙ በዚህ ነገር ላይ መስራት እፈልጋለሁ። ዩቲዩቤ እንዲሞላልኝ ሰዓቱ ሞልቶ ፖድካስት ከፍቼ ብዙ ጠንካራና ውብ የሆኑ ነገሮች ማቅረብ ነው የምፈልገው። አቲማፕ 11 ብላችሁ ሰብስክራይብ አድርጉ።